ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ስልካችን ላይ በጣም ወሳኝ የሆኑ ወደ 11 አካባቢ የሚጠጉ ኮዶችን ይዤላችሁ መጥቻለሁ ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅም ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው ኮድ ምንድነው? ለምሳሌ በተለያየ ምክንያት ዋይፋይ አልሰራ ሊላችሁ ይችላል፣ ወይም ደግሞ ኮኔክት አላረግ ሊላችሁ ይችላል ማለት ነው። ስለዚህ በቀላሉ ምን ታደርጋላችሁ? የስልካችሁን መደወያ ጋር ትመጣላችሁ። በመቀጠል ኮከብን ትነካላችሁ። ከዛ መሰላል፣ ከዛ በኋላ 2 6 6 3 ከዛ እዚህ ጋር መሰላል። እንደምታዩት ቀጥታ ወደዚህ ያመጣችኋል ማለት ነው። ከዛ እዚህ ጋር ትመጡና ሪፍሬሽ ዋይፋይ ቨርዥን ይላል። ይሄን ትነካላችሁ። ከዛ ስልካችሁ ሪስታርት ይሆናል ማለት ነው። ከዛ በኋላ ሪስታርት አድርጎ ሲመለስ ሪፍሬሽ ሆኖ እንደ አዲስ ኮኔክት አድርጎ ይጀምርላችኋል። ሁለተኛው ደግሞ ስልካችሁ ፎርዋርድ መደረጉን ቼክ የምታደርጉበት መንገድ ነው። ስለዚህ በቀላሉ ምን ማድረግ ይቻላል? አሁንም መደወያችን ጋር እንምጣና ኮከብ መሰላል 2 1 ትነካላችሁ። መጨረሻ ላይ እዚህ ጋር መሰላል፣ ከዛ እዚህ ጋር መታችሁ መደወል ነው። ሲም ያስመርጣችኋል። ቼክ ማድረግ የፈለጋችሁትን ሲም መምረጥ ይቻላል። እንደምታዩት እዚህ ጋር አሳይቶኛል ማለት ነው። ምንም ፎርዋርድ ያደረኩት ነገር የለም። እናንተ ጋር ግን ለምሳሌ ፎርዋርድ የተደረጉ ካሏችሁ ቁጥሮቹን ያሳያችኋል ማለት ነው። እነዚህን ደግሞ የግድ ማስቆም ይኖርባችኋል። ምክንያቱም እዚህ ጋር የምትመለከቷቸው ነገሮች ፎርዋርድ ከሆኑ እናንተ ጋር የሚደወለው ነገር ወይም የምታወሯቸው የተለያዩ ነገሮች ሌላ ስልክ ቁጥር ላይ ይሰማል፣ ወይም ደግሞ መረጃችሁ እንዳለ ወደ ሌላ ሰው ይሄዳል ማለት ነው። ስለዚህ ይህንን ከፍላጎታችሁ ውጪ ፎርዋርድ መደረግ የለበትም። በማትችሉበት ሁኔታ እና ደግሞ ስትፈልጉ ወደ ሰዎች ስልክ ፎርዋርድ ማድረግ ስትፈልጉ ብቻ ማድረግም ይቻላል። ስለዚህ ለማስቆም ደግሞ ምን ማድረግ ትችላላችሁ? ወደ ቀጣዩ ኮድ መሄድ ነው። እሱም ምንድን ነው? ኮከብ ትነካላችሁ አሁንም፣ ከዛ መሰላል፣ በመቀጠል 0 0 ከዛ 2 ከዛ እዚች ጋር መሰላል፣ ከዛ እዚች ጋር መጣችሁ ትደውላላችሁ ማለት ነው። አሁንም እያስመረጠኝ ነው። ሲሟንን ልምረጥ። ፎርዋርድ የተደረገ ነገር ካለ እንዳለ ይቋረጣል ማለት ነው። ሌላው ደግሞ ምንድነው? ለምሳሌ ስልክ እያወራችሁ ተጨማሪ ስልክ ሲመጣ ዌይቲንግ ይገባላችኋል ማለት ነው። እሱን አሁን እንዲታያችሁ ማድረግ ትችላላችሁ። የሚረብሻችሁ ከሆነ ደግሞ ዌይቲንግ እያለ ፊት ለፊት ላይ እንዳይመጣላችሁ ማድረግ ይቻላል ማለት ነው። ስለዚህ ሁለቱንም ማድረግ ይቻላል። የመጀመሪያው ምንድነው? አሁን በዲፎልት ከሌላችሁ እንዲኖራችሁ ምንድነው የምታደርጉት? ኮከብ ትነካላችሁ፣ 4 3 ትነካላችሁ፣ ከዛ መሰላል፣ እዚች ጋር ትመጡና አሁንም መደወል ነው። ሰርቪሱ ኢኔብል ሆኗል ብሎኛል ማለት ነው። ስለዚህ እንዳልኳችሁ አሁን ከሰዎች ጋር እያወራችሁ እነሱ ዌይቲንግ ይገባሉ ማለት ነው። ከዛ እነሱን ተቀብላችሁ 3 እና 4 ሰው እንደ ኮንፈረንስ ነገር በቮይስ ወይም ደግሞ በስልክ ማውራት ትችላላችሁ ማለት ነው። ማቋረጥ ደግሞ ከፈለጋችሁ እንዲኖር ካልፈለጋችሁ ማለት ነው ምን ማድረግ ይቻላል? በቀላሉ አሁንም መሰላል ትነካላችሁ መጀመሪያ፣ ከዚያ በኋላ 4 ትነካላችሁ፣ ከዛ 3 ቁጥር እዚህ ጋር መንካት ነው። መጨረሻ ላይ መሰላል በድጋሚ ትነካላችሁ። ስለዚህ መሰላል 4 3 መሰላል፣ ከዛ እዚህ ጋር ትመጡና መደወል ነው። ሲሙን ልምረጥለት። ዲሴብል ሆኗል ማለት ነው። እንደምታዩት እዚህ ጋርም ጽሁፉን እያሳየኝ ነው። ኦኬ እለዋለሁ። የምትፈልጉት ከሆነ ግን ኮከብ 4 3 መሰላል፣ ከዛ ደግማችሁ መደወል ብቻ ነው የሚጠበቅባችሁ። ሌላው ደግሞ ምንድነው? ለምሳሌ ሰዎች እናንተ የተለያየ ስራ ላይ ሆናችሁ እንዳይረብሿችሁ ትፈልጉ ይሆናል፣ እንዳይደወልላችሁ ማለት ነው። ነገር ግን አስቸኳይ ነገር ሲኖር እናንተ መደወል ትፈልጋላችሁ፣ እንደዚሁም ስልካችሁ ላይ ኢንተርኔት መጠቀም ትፈልጉ ይሆናል ማለት ነው። ስለዚህ ኤርፕሌን ሞድ ብታደርጉት አሁን እናንተም አትደውሉም እነሱም አይደውሉም። ነገር ግን የውጭ ሰዎች አለመቀበል ከፈለጋችሁ እና እናንተ የፈለጋችሁትን ስራ እንድትሰሩ በኮድ ማስገባት ይቻላል ማለት ነው። ስለዚህ ምንድነው የምታደርጉት? ኮከብ ትነካላችሁ እዚህ ጋር፣ በመቀጠል እዚህ ጋር ትመጡና 2 1 ከዛ መሰላል መንካት ነው። ከዛ እዚህ ጋር መጣችሁ ትደውሉታላችሁ። ሲሙን ልምረጥለት። አሁን ኢኔብል አድርጌዋለሁ። ሰዎች ቢደውሉልኝ ጥሪ አይቀበልም ስልኬ፣ እኔ ግን መደወል እችላለሁ። ማቋረጥ ደግሞ ከፈለጋችሁ በተለያየ ምክንያት ደግሞ ማቋረጥ ልትፈልጉት ስለምትችሉ ማለት ነው ዲሴብል ለማድረግ መጀመሪያ መሰላል፣ ከዛ 2 እና 1ን ትነካላችሁ። በድጋሚ አሁንም መሰላል እዚህ ጋር፣ ከዛ መተን እዚህ ጋር መደወል ነው። ሲሙን ልምረጥላት። አሁንም ሲሟን ልበለው። ከዛ በኋላ አሁን ተቋርጧል።
ሌላው በጣም ጠቃሚ ኮድ ደግሞ ምንድነው የራሳችንን ስልክ ቁጥር ለማወቅ የምናደርግበት ነው። ለምሳሌ የቆየ ከሆነ ልናውቀው እንችላለን፣ አዳዲስ ቁጥሮች ከሆኑ ግን ላናውቃቸው እንችላለን ማለት ነው። ስለዚህ ምን ታደርጋላችሁ? መጀመሪያ ኮከብን ትነካላችሁ። እዚህ ጋር ትመጡና ከዛ መሰላል፣ ከዛ 3 ጊዜ አንድ እንደዚህ ትነካላችሁ። መጨረሻ ላይ ከዛ መሰላል ታደርጋላችሁ ማለት ነው። ከዛ እዚህ ጋር መታችሁ መደወል ነው። ሲም ልምረጥለት። አሁን ሲሟንን ነው ማወቅ የፈለኩት። እንደምታዩት ቁጥሬን እዚህ ጋር በቀጥታ ያስቀምጥልኛል ማለት ነው። ሌላው በጣም ጠቃሚ ኮድ ደግሞ ከዚህም በፊት ሰርቼላችኋለሁ። ኮከብ ከዛ 900 እንደዚህ ማለት ነው። ከዛ መሰላል በመቀጠል ትደውላላችሁ። ይሄ ደግሞ ለምንድን ነው የሚጠቅማችሁ? ለምሳሌ ካርድ ስትሞሉ ካርድ ይቆርጥባችኋል። እንደዚሁም ደግሞ ካላችሁ ካርድ ላይ በየቀኑ የተለያዩ ብሮችን ሊቆርጥባችሁ ይችላል ማለት ነው። ስለዚህ እሱን የምታስቆሙበት ነው። ሲሟል ልበለው። ብዙ ጊዜ አሁን ይሄኛው ቢዚ ስለሚሆን አንዳንዴ ላይ ሰራላችሁ ይችላል። ደጋግማችሁ ስትሞክሩት ዝርዝሮች ያመጣላችኋል ማለት ነው። ከዛ በኋላ 3 ቁጥርን ስነኩ ሙሉ በሙሉ ማስቆም ትችላላችሁ። እንዳልኳችሁ ይህንን ኢንዱስክሪን ላይ ማስቀምጥላችኋለሁ ራሱን ችሎ ቪዲዮ ስለሰራሁበት ማለት ነው፣ ካርዳችሁ እንዳያልቅ በሚል ርዕስ ስር። ሌላው በጣም ወሳኝ ኮድ ደግሞ ምንድነው? ስልካችሁ እንዲፈጥን የሚያደርግላችሁ ነው። እሱንም ለማድረግ ወይም ለማግኘት መጀመሪያ ኮከብ ከዛ መሰላል በመቀጠል 99 ከዛ 00 ብላችሁ ልክ መሰላልን ስነኩ በቀጥታ ያስገባችኋል። እንደምታዩት ወደዚህ ያስገባኝ። እዚህ ከመጣችሁ በኋላ ብዙ ዝርዝሮች አሉ። ከዛ እዚህ ጋር ትመጡና ዲሌት ደምፕ ስቴት ወይም ደግሞ ሎግ ካት የምትለዋን ችኛዋን ተነኩና ዲሌት ታደርጋላችሁ ማለት ነው። ይህን ለምን ይጠቅማችኋል? እንዳልኳችሁ መለስ ብዬ ባሳያችሁ የተለያዩ ቦታ ላይም ሰርች አድርጋችሁ የምታገኟቸው ነገሮች ናቸው ማለት ነው። ምንም የምታጡት ፋይል አይኖራችሁም ማለት ነው። ለምሳሌ እዚህ ጋር ማውጫው ጋር ልግባና ላሳያችሁ። ሴፍ ነው ወይ ይሄን ማጥፋት የሚለውን ልንካው። እንደምታዩት ሴፍ እንደሆነ እየነገረ ነው። ምክንያቱም የተለያዩ ኢረሮች ብዙ ነገሮች እዛ ውስጥ ይቀመጣሉ፣ ነገር ግን አንፈልጋቸውም። ያን ደግሞ ስልካችን ራሱ አያጠፋውም። ስለዚህ እኛ አሁን በገባውበት መልክ እንገባና ዲሌት እናደርገዋለን። ያ ደግሞ ስልካችን የተሻለ ፍጥነት እንዲኖረው ያደርጋል። እንደምታዩት ዲሌት ሰክሰስ ብሏል። ከዛ እዚህ ጋር መጥቼ ኦኬ እለዋለሁ ማለት ነው። አሁንም በዚሁ ኮድ በመግባት የምናስተካክለው አንድ ነገር አለ። ስለዚህ ኮከብ እንላለን፣ መሰላል 9900 ከዛ መሰላል በቀጥታ ይወስደናል ወደዚህ። ከዛ ወርታች እንደዚህ ስክሮል እያደረጋችሁ ወረድ ትላላችሁ። ከዛ በኋላ ባትሪ ስታተስ ሪሴት የሚል አለ። ይህን ትነኩትና ሪሴት ታደርጉታላችሁ ማለት ነው። አሁን ይሄ ለምን ይጠቅማችኋል? የተለያዩ ቦታ ልጠይቁ ትችላላችሁ። ለምሳሌ ቻትጂፒቲ ላይ እዚህ ጋር እንደምታዩት ማብራሪያዎች አሉ። በዋናነት ባትሪ ድሬን ማድረግ ወይም ባትሪያችሁ ቶሎ እንዳያልቅ ያደርግላችኋል ማለት ነው። ዋና ስራው ምንድን ነው? ከዚህ በፊት የተመዘገቡ የባትሪ ዳታዎች በሙሉ ይጠፋሉ። እንደ አዲስ ነው እንትን ማድረግ የሚጀምረው። ከዛ በኋላ ባትሪያችሁ እንዲቆጠብ እና የተለያዩ ጥቅሞች አሉት ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁ እና በቀጣይ እንደ ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህም ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪን ላይ የምትመለከቷቸው ቪዲዮዎች አሉ። እነሱን የምታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።